ከኒ ጋር ዕብራውያን መልእክት ምዕራፍ 11ን እናወጣለን። ከቁጥር 1 እስከ 6 ድረስ እናነባለን። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየውም ነገር እውን መሆኑን የምንረዳበት ነው። አባቶችም የተመሰከረላቸው በዚሁ ነው። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔርም ስለ ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስካሁንም በእምነቱ ይናገራል። ሄኖክ ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም፣ ከመወሰዱም በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። በቸርነትህ ጠብቀህ ዛሬን ስላሳየህን ስላርክልን ብዙ ቸርነት እናመሰግናለን። ከዲያብሎስ ክፉ ፈተናዎችና ወጥመዶች ሁሉ ጠብቀህ ዛሬን በእምነት ባንተ ቆይተን እዚህ እንድንመጣ ስለረዳህም እንድናመልክህ ይህን ጊዜ ስለሰጠህን እናመሰግናለን። እግዚአብሔር አባት ሆይ አሁን ቃልን እንድታስተምረን በፊት አለን። እነዚህ ቃሎችን እንድታበራልን በዚህም እምነታችንን እንድታበረታልን በፊት ልመናችንን እናቀርባለን። ስለ ብዙ ቸርነትህ ስም ይመስገን፣ ስለ ብዙ ይቅርታ እናመሰግናለን። ይህንንም ጸሎት በፊት የምናቀርበው በልጅ በክርስቶስ ኢየሱስ በሰጠህን መብት ነው። በኢየሱስ ስም አሜን። ዛሬ እንግዲህ አዲስ ምዕራፍ እንጀምራለን። በእምነት እንዴት መበርታት እንዳለብን ወይ ደግሞ በእውነተኛ እምነት እንዴት እንድንበረታ እንደሚገባ ጸሐፊው ወደሚያሳስብበት ክፍል ደርሰናል። አንዳንድ ጊዜ ምዕራፎች ሲቆረጡ ትስስራቸውን እንዳናይ ያደርጋሉ። ላይክ ፕሮግረሱን ላይክ ብዙ ጊዜ መጽሐፍ ቅዱስን ስታነቡ በተለይም መልእክቶችን ስታነቡ አንድ የምታስተውሉት ነገር ቦዲ ነው፣ የሆነ አንድ ሙሉ አካል ነው። የተቆራረጠ የተበታተነ ነገር አይደለም። አንደኛውን ሀሳብ ትተው ሲሻገሩ ምክንያት አላቸው እና የተደረደረበትን መንገድ እንደዛው እና እንግዲህ ጸሐፊው ስለ እምነት ድንገት ማውራት አይደለም የሚጀምረው። ከምዕራፍ 11 ላይ ያለው የእምነት ትንታኔ ወይ ደግሞ እምነት በባህሪው ምን አይነት እንደሆነ ወደ መናገር ሲሄድ ከኋላ ይዞ የመጣቸውን ነገሮች በመያዝ ነው ወደዚህ የሚሻገረው። እንግዲህ ከእምነታቸው የተመለሱ እንዳሉ ነገረን። ብርሃን ከበራላቸው በኋላ አንዳንዶች መሰባሰብን እንደተው ቁጥር 25 ላይ ነገረን። ግን ከዛ በፊት ቁጥር 23 ላይ የተናገረውን እናያለን። የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለት ተስፋ አጥብቀን እንያዝ። ከዛ ቁጥር 32 ላይ ይሄድና እንዴት እምነታቸው ጠንካራ እንደነበረ ይናገርና ቁጥር 35 ላይ ስለዚህ ታላቅ ዋጋ ያለውን መታመናችሁን አትጣሉ። ይሄንን እምነት ብለን ያለፍነው ታላቅ ብድራት ያለውን እምነታችሁን አትጣሉ። ከዛ ወደታች ሄደ እምነታችንን ጻድቅ በእምነት ይኖራል አለ። ወደኋላ ቢያፈገፍግ እግዚአብሔር ደስ እንደማይሰኝ ተናገረ። ከዛ እኛ ግን አምነው ከሚድኑት ወገን እንጂ ወደኋላ ፈግፍጎ ከሚጠፉት አይደለንም ካለ በኋላ ነው እምነት ምን ማለት እንደሆነ ወደ ማስረዳት እና ደግሞ በእምነት እንዴት መበርታት እንዳለብን ወደ መናገር የሚንደረደረው። ለዛ ቢሆን ደግሞ ከመጀመሪያው ጊዜ የነበሩትን እውነተኛ አማኞችን ሁሉ በመዘርዘር እንዴት በዚህ መጽናናት እንደሚገባቸው ወይ ደግሞ ለእምነታቸው ብርታት እንዴት መሆን እንዳለባቸው ወደ መናገር ይሄዳል። ቁጥር 1 እምነት ምንድን ነው? እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየውም ነገር እውን መሆኑን የምንረዳበት ነው። ይሄ እንግዲህ በጣም ብዙ አቢዩዝ ከሚደረጉ ዴፊኒሽኖች ወይ ደግሞ ነገሮች ውስጥ አንዱ ነው። እምነት እንግዲህ ብዙ ጊዜ ሰዎች በአግባቡ ካለመገንዘባቸው የተነሳ እንዴት እምነታቸው ማደግ እንዳለበትም አይታያቸውም። ከዛ ደግሞ የምር እውነተኛ እምነት ራሱ ባለማወቃቸው ራሱ አንዳንዴ ከእምነትም ሊጎሉ ይችላሉ። ያን ስል ምን ማለት ነው? ሰዎች በክርስቶስ ኢየሱስ በወንጌል ማመንንና አንዳንዴ እንሰማለን አይደለ?
ይሄ ጥቅስ ራሱ ውስጥ ተነግሮ ፈውስን እንዴት ማመን እንዳለብን ሊነገረን ይችላል። እንደ ወርድ ፌዝ ላይ ይሄ ነው አይደለ? ያላያችሁትን ነገር እዩት፣ ቪዥዋላይዝ አድርጉት ይባላል። ከዛ ይመጣላችኋል። የሆነ መኪና በደንብ እዩ፣ መጀመሪያ እዩ፣ መጀመሪያ ቪዥን አድርጉ ላይ። ከዛ በኋላ ምን ይሆናል? ወደ እውነታ ይመጣል። የምር እንደዛ ብለው ያስተምራሉ። ይህ በጣም የከበረ ስቴትመንት ነው። በጣም በጥንቃቄ በዛውም ደግሞ የዕብራውያን መልእክት ውስጥ ባለው ኮንቴክስት የሰፈረበትን መንገድ መረዳት ያስፈልጋል። በዛ ውስጥ ሲገባን በትክክል እንረዳለን። እምነት በዚህ ረገድ ምንድን ነው ታዲያ? በመሰረቱ አማርኛው ሁለቱም 1954ቱም የአዲሱ መደበኛ ትርጉምም በአግባቡ የእንግሊዝኛውን ትርጉም አይሸከምም። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ይላል። ደግሞ የ1954ቱ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ ይላል። ግን እንግሊዝኛው ነው ናው ፌዝ ኢዝ ዘ ሰብስታንስ ኦፍ ቲንግስ ሆፕድ ፎር ይላል። ተስፋ ስለምናደርገው ነገር ምንድነው እምነት? ሳብስታንስ ነው ይላል። ይሄ ያኛው ምን ያደርገዋል ብትሉ እምነት ተስፋ የምናደርገው ነገር አለ፣ ያንን ነገር የሚያረጋግጥልን ነገር ነው ይላል። ይሄኛው ግን እንግሊዝኛውን አይታችሁ ከሆነ እምነት ተስፋ የምናደርገው ነገር የዛ ነገር ሳብስታንስ ነው ነው። ይሄ እንግዲህ ወዴት ይወስደናል ብትሉ ሳብስታንስ ማለት ምን ማለት ነው ሚለውን መመለስን እንድናደርግ ያሳስበናል። ከዚህ በፊት ምዕራፍ 1 ላይ ስለ ኢየሱስ ሲያወራ የእግዚአብሔር ሃይፖስታሲስ ነው ወይም ደግሞ የእግዚአብሔር እውነተኛ ሰብስታንስ ነው ይላል ጻፊው። ያን ሲል ኢየሱስን ምን ማለቱ ነው? የምር ያው እንግዲህ በእርግጥ ሁለቱ የተለያየ ነው። ስለ ኢየሱስና ስለ እምነት የሚያወራበት መንገድ ግን ትስስሩን ልናይ እንችላለን። ኢየሱስ ፍጹም እንደ አባቱ ፍጹም አምላክ ነው። ፍጹም ባህሪ ያለው እግዚአብሔር አባቱ አይታይም። እሱ ግን የዛ ነገር ምንድን ነው? ፍጹም ኢሜጅ ነው። ምንም ነገር የማይጎልበት ፍጹም የሆነ የእግዚአብሔር የመለኮቱ ነጸብራቅ ነው ይላል። ልክ እምነትንም ከዛ ጋር እናስተያየው። ተስፋ የምናደርገው ነገር አለ። ተስፋ ለምናደርገው ነገር እምነት ምንድን ነው? እዚህ ጋ ያለ ሳብስታንስ ይሆናል ማለት ነው። ከባድ ስቴትመንት ነው ማለት እምነትን ጸሐፊው የሚረዳበት መንገድ እያስባል በደንብ በዝግታ ከተረዳ። ስለዚህ በቀላል ቋንቋ ምን እናድርግ ካላችሁኝ እምነት ማለት የማናየው ነገር፣ ያው ተስፋ በባህሪው የማይታይ ነገር ነው። እጃችሁ ላይ ያለ ነገርን ተስፋ አታረጉ አይደለ? ተስፋ ሁሉ ጊዜም በእናንተና በተስፋ መካከል ርቀት አለ ማለት ነው። የጊዜም የእውነታም ርቀት ይኖራል። አንድ ነገር ተስፋ አደርጋለሁ ስትሉ እንደሚሆን ወር ደግሞ አይደለ ኤክስፔክቴሽን አለ። ተስፋ ውስጥ ጥበቃ አለ። የሆነ ነገር እየጠበቃችሁ ነው። የሆነ ነገርን እየፈለጋችሁ ነው። ስለዚህ እምነት ይላል ጸሐፊው እኛ ተስፋ የምናደርገው ነገር አለ። እሱን አወራለሁ። ለዛ ነገር ሊትራሊ ሳብስታንስ ላይክ የዛ ነገር ኮፒ ሆኖ አጠገባቸው ያለ ነገር አይነት ነገር ብላችሁ አስቡ። ለማታዩት ነገር ሩቅ ላለ ነገር እዚህ አጠገባቸው ያለ የምር የምትዳስሱት አይነት ነገር ነው ይላል። እምነት እንደዚህ አይነት ነገር ነው። ስለዚህ ተስፋው እዛ ጋር ነው። እምነት ደግሞ እዚህ ጋር ይሆንና ያ ተስፋ የምታረጉለትን ነገር ምን ያደርጋል? ሪል የሚያደርግ ነገር ሪል የሚያደርግ ራሱ አልበላችሁ ሰብስታንስ ነው የዛ ነገር። ልክ የርስት መያዣ እንደምትሉት አይነት ነገር ነው ለዕብራውያን ጻፊ። ስለዚህ እምነት ምን ያደርግላችኋል ብትሉ በቀላል ቋንቋ በጊዜና በእውነታ ያልያዛችሁትን ነገር እንደያዛችሁ እንድታስቡ ሳይሆን እንድትይዙ ያደርጋችኋል። ትይዙታላችሁ በእምነት። በዕብራውያን ጸሐፊ መረዳት እንግዲህ የማይሆን አይነት ግንጥል ያለ የእምነት መረዳት እንዳይኖረን ምዕራፉ መጨረሻ ላይ ስለ አባቶቻችን እምነት ስለ አባቶች እምነት ሁሉ ከዘረዘረ በኋላ እንዴት እንደሚዘጋው ቁጥር 39 እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከነርሱ ማንም የተስፋውን ቃል የተቀበለ የለም ይላል። የታችኋል እምነታቸው ነበረ፣ ግን የተስፋውን ቃል ምን አላረጉም? ከነሱ አንድም የተቀበለ የለም። እግዚአብሔር ለኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉም ይላል።
ስለዚህ ምንድነው ማለት ነው? ስለምን እያወራ ነው ጸሐፊው? በእምነት ስለማሰብ ሲል እግዚአብሔር ለአባቶቻችንም ለእኛም አሁንም ይብን ላሉ ክርስቲያኖች ያልሰጠው ታላቅ ተስፋ አለ፣ ታላቅ ብድራት አለ። ያ ነገርን በእምነት በጊዜ ውስጥ እንድትጨብጡ ያደርጋል። እምነት እንዳለ አድርጋችሁ እንድትቆጥሩ ሳይሆን የምር አክሰስ እንድታደርጉትና የራሳችሁ ሀብት እንድታደርጉት ያደርጋል። ምንም እንኳ ሀብቱ በሰማይ ያለ ብድራት ቢሆንም እምነት በጊዜ ውስጥ ወደዚህ እውን ዓለም ያመጣዋል ያንን ተስፋ። ያን ስላችሁ እንግዲህ እንዳትስቱ፣ ላይ የሆነ እኔ በቪዥን እንዲህ ስጨፍን የሆነ ገነት ይታየኛል እንድንል አይደለም፣ እንደዛ ማለት አይደለም። ነገር ግን ከሰጠው አካል ተስፋን የሰጠው የታመነ ከመሆኑ የተነሳ የምር እውን እንደሆነ እንድንገነዘብ እምነት ያደርገናል። ስለዚህ እምነት የእግዚአብሔርን ተስፋዎች እግዚአብሔር ለሕዝቡ እሰጣለሁ ያለው ተስፋዎች ሁሉ እንደሚሰጥ አጠገብ ሆኖ የሚያረጋግጥ ነገር ነው። ከእምነት ጠንካራነት የተነሳ የማይታየው ነገር ለአማኝ አሁን እጁ ላይ እንዳለ አይነት ነገር ሆኖ ደስታን ይሰጠዋል። ይሄ እንግዲህ በጣም አስደናቂው ከታች አሁን የሚዘረዝራቸው አማኞች በሙሉ አንዱ ኳሊቲያቸው ያላዩትን ነገር ያልዳሰሱትን ነገር እውን አድርጎ ከመቁጠራቸው የተነሳ በእምነት ከዛ እምነታቸው የተነሳ አክት እንዴት እንዳደረጉ ያሳያል። ሰዎቹ ሲታዩ የምር ርስትን ኦን ያደረጉ ሰዎች ይመስላሉ። ምን ማለት እንደሆነ ለምሳሌ የኖህን ልተው የአብርሃምን ብቻ ላሳያችሁ ጸሐፊው ምን አይነት የእምነት መረዳት እንዳለው ምዕራፍ 11 ቁጥር 13 እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት፣ አላገኙትም። በዚህ ምድር ሲኖሩ ምጻተኞችና እንግዶች መሆናቸውን ተገንዝቦ ነበርና እንደዚህ የሚሉት ሰዎች የራሳቸው የሆነውን ነገር እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። ሰዎቹን ስታዩቸው የሚጠባበቁት ተስፋ እንዳለ ያሳያሉ። የምር እጃቸው ላይ ያለ አይነት አድርገው ነው የሚኖሩት የእግዚአብሔር ተስፋ ቃሉ። በተለይም ሊመጣ ያለውን ከተማ ያስባሉ። ርስት ያያሉ። ተስፋ ሲል ባይዚ እንደዛ ነው። ሌላ ምንም አይነት ትርጉም እንዳይሰጥበት ወደፊት የሚመጣን የእግዚአብሔርን ዘላለማዊ ተስፋን ነው የሚያወራው አይደለ? አንዳንድ ጊዜ መዝሙር ሰምታችሁ ታውቃላችሁ። ተስፋን የሰጠ የታመነ ነው፣ የታመነ ነው፣ ለእኔ እንደዚህ እንዳለው ነው ያደረገው የሚል አይነት በጊዜ ውስጥ አሁን የሆነ ሀብታም ትሆናለህ ብሎኛል፣ ሆኛለሁ፣ ወይ ደግሞ ትልቅ ቦታ ላይ ትደርሳለህ ብሎኛል፣ ለእኔ እንዳለው አድርጎልኛል አይነት። እንደዛ አይደለም። ይሄ እንደ ቤተ ክርስቲያን ሁላችን የምንጠባበቀውን ታላቅ ተስፋ ነው የሚያወራው። ተስፋን የሰጠ የታመነ ነው ሲልም እሱ ነው። እግዚአብሔር ሪስቶር ያደርጋል ይህንን የወደቀውን ህይወታችንን፣ ከዛ ደግሞ ወደ ታላቅ ዘላለማዊ ረፍት ያስገባናል የሚለው አባቶቻችን በዛ አይነት ኮንሰፕሽን ነው የኖሩት ነው የሚለው ጸሐፊ። ይዘውት ነው የኖሩት ሩቅ የሆነውን ነገር በእጃቸው እንዳለ አድርገው። በተለይ ለማለት የምፈልገው እቺን ያዟት፣ ላይክ ያሳያሉ። እንደዚህ ስታዩቸው ራሱ ተስፋ ላይክ እንግዶች እንደሆኑ እንደተቀበሉና ርስት እንዳላቸው እንደሚጠባበቁ ያሳያሉ። ግን የምፈልገው በአብርሃም ህይወት ውስጥ ጸሐፊው እንዴት ያንን እንደሚያሳይ ነው። ምዕራፍ 11 ቁጥር 10 ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር። አብርሃም ምንም እንኳ እድሜው ቢገፋም ሳራም ይቅርታ ወደ ላይ መሄድ አለብኝ። ቁጥር 8 አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ ሀገር እንዳለ ምጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅ እንደ ያዕቆብ በድንኳን ኖረ ይላል። አይታችኋል። ኢንፈሳይዝ የሚያደርገውን ድንኳን ውስጥ የኖሩበት ምክንያት ምንድን ነው ስትሉ they were waiting for the great inheritance ይላል አይደለ? ቁጥር 10 ላይ ምክንያቱም መሰረት ያላትን እግዚአብሔር የሰራትና የፈጠራትን ከተማ ይጠባበቅ ነበር። ያ ምን አረጋቸው? ድንኳን ውስጥ እንዲኖሩ ነው ያደረጋቸው ይላል። ህይወታቸው ውስጥ ተስፋውን የምር እንደጨበጡ ከማመናቸው የተነሳ ከዚህ ዓለም ጋር ባላቸው ኢንትራክሽን ላይ ራሱ ይታያል፣ ርስቱን እውን አድርገው ከማሰባቸው የተነሳ። ስለዚህ ምኑ ነው እንደዛ እንዲሆኑ ያደረጋቸው ሲባል ተስፋ ነው፣ እምነት ነው የሚለው።
ምክንያቱም እምነት ኃይለኛ ከመሆኑ የተነሳ ተስፋ የምታደርጉለት ነገር ሰብስታንስ ሆኖ አጠገባችሁ ይኖራል ይላል። ለማታዩት ነገር ኮፒ ሆኖ አጠገባችሁ ላይ እውን ሆኖ ያኖራቸዋል ይላል። እግዚአብሔር የምር እንደሚፈጽም እርግጠኞች ከመሆናቸው የተነሳ ኢቭን ነገ የሚሆን ነገር አድርገው ያስቡ። ኢትስ ፎር ሹር ነው ለእነሱ እግዚአብሔር ያደርገዋል። አልያዙትም እኮ ግን ደጋግሞ እሱን ያሳየናል። ባይዙትም በእጃቸው ሆኖ በህይወታቸው ባያዩትም ነገር ግን ተስፋውን የምር አምነውታል። እምነቱ ነው ደግሞ እንደዛ ያደረገላቸው፣ ሩቅ የሆነውን ነገር እውን ያደረገላቸው። ሁለተኛ የማናየው ነገር እውን መሆኑን የምንረዳበት ነው ይላል። እምነት ተስፋ ለምናደርገው ነገር ሰብስታንስ ነው አለን። በዚህ አጠገባችሁ ሆኖ የዛ ሩቅ ያለው ነገር ክፋይ ሆኖ አጠገባችሁ የሚኖር ነገር ነው። ከዛ የማናየውንም ነገር እውን መሆኑን የምንረዳበትም ነገር ነው ይላል። ይሄ ሁለቱንም ያሳየናል። አሁንም ለማይታዩ አሁን ራሱ ለማይታዩ ነገሮች የማይታዩ ነገሮችን በእምነት እናያለን። አንድ ሁለት አጠገባችን የሌለውን ወደፊት ሊመጣ ያለውን በአይናችን ልናየ ያለነውን ተስፋም ደግሞ የማይታየውንም ነገር እንድናይ ይረዳናል ይላል እምነት። The evidence of things not seen ይላል። እምነትን ለማይታይ ነገር ማስረጃ ሆኖ የሚኖር ነገር ነው ይላል። እዚህ ጋር ሁለት ነገሮችን እንድናስብ ያስፈልጋል። የመጀመሪያው ከተስፋ ጋር የተቆራኘ ነው። ሁለተኛው ግን የማይታይ ነገርን የምናይበት ነው። በእርግጥ ተስፋውንም በውስጡ ያክላል፣ ነገር ግን ከዛ የሚያልፍንም ነገር ያሳየናል። ይሄኛው ምን ማለት ነው ብትሉኝ፣ ጸሐፊው እምነትን ወደፊትም ብቻ የሚያሳይ ነገር ሳይሆን ወደ ኋላም ጭምር የሚያሳይ ነገር እንደሆነና ሆል መንፈሳዊ ሪያሊቲን የሚያሳይ እንደሆነም ጭምር ያደርጋል። ምክንያቱም አባቶቻችን ወደፊትም ብቻ ሳይሆን ወደ ኋላንም የተረዱት በእምነት ነው ይላል። እኛ እምነትን ስናስብ እግዚአብሔር ወደፊት ያደርግልናል በሚለው አይደለም ብቻ የምንረዳው፣ ግን ቁጥር 3 ላይ ምን ያደርጋል? ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን ይላል። ወደፊት ብቻ አይደለም፣ ሊመጣ ያለውን ተስፋ ብቻ አይደለም፣ ያለፈው ዓለም ራሱ የተፈጠረው በእምነት መሆኑን ባናይም እንኳ እዛ ቦታ ላይ ሆነን ምን እናደርጋለን? ግን በእምነት ግን ኮንሲቭ እናደርጋለን ወይ ደግሞ አንደርስታንድ እንረዳለን ይላል። ልክ ኤቪደንስ መረጃ አንድ ለምትደመድሙት ድምዳሜ ምን ሆኖ ያገለግላል? እንደ መረጃ ሆኖ ያገለግላል፣ ማሳያ ሆኖ ያገለግላል። ይሄ ነገር እንደዚህ ነው፣ ምን ማሳያ አለ? ይኸው ትላላችሁ። ልክ ለምሳሌ የከነዓን ምድር ምን አይነት ፍሬዎች አሏት እንደሚባለው ብዙ ነገሮች አሏት ወይ ሲባል ምንድን ነው የሚያሳዩት? ከዛ የተገኘውን ፍሬ እዛ ኤቪደንስ አይደለ? ይሄው ከከተማ ውስጥ ያገኘነውን ከዛ መሬት ውስጥ የተገኘውን ፍሬ ተመልከቱ። ሶዛት በዛው ሰዎች ምን እንዲያዩ ሊመጣ ያለውን ሊገቡበት ያለውን ርስት እንዲመለከቱ ማለት ነው። ልክ እምነት በዚህ አይነት ልክ ኤቪደንስ እንደዚህ ፈንክሽን ያደርጋል። አንድ የሆነ ነገር እንደዚህ አለ፣ ለዛ ነገር ይሄ ማሳያ ነው ትላላችሁ። ለእኛም ለማይታይ ነገር እምነት በዚህ ረገድ እንደ ኤቪደንስ ነው ይላል። እምነት በአይን የሰው ልጅ በስሜት ሕዋሶቹ እና በዚህ ተፈጥሯዊ በሆነው የስሜት ኦርጋኖቹ ሊያየው የማይችላቸውን ነገሮች እንዲገነዘብ እንዲያይ የሚያደርግ ነገር ነው። ልክ አይኖቻችን ስሜቶቻችን ለሰውነት ብርሃን እንደሆኑ ሁሉና ኤቪደንስን እንደሚሰጡን ሁሉ አይደለ? እዚህ ጋር አጠገብ ሰው አለ፣ ለምን ታምናለህ ሲባል ይኸው ሰውየው እንዲህ ቆሟል ብሎ ምን ያደርግልኛል? አይን መረጃ ይሰጠኛል። ልክ እንደዛ እምነትም የማይታይ ነገርን እንድናይ የሚያደርግ ነገር ነው ይላል። ስለዚህ ይህም ማለት ነው ብትሉ እግዚአብሔር የማይታይ አምላክ ነው። በአይን አናውቀውም አይደለ? በዳይሬክት ሳይት አይተን አናውቅም። መንፈሳዊ ነገሮችን ቀጥታም አናይ። ነገር ግን እምነት ምን ያደርግልናል? እንድናያቸው ያደርጋል።
መጽሐፍ ቅዱስ ብዙ ነገሮችን በእምነት እንድንቆጥር በእምነት እንድናይ ያስተምረናል። ስለዚህ ያን ራሱ ሰው አንደርስታንድ የሚያደርገው ደግሞ የሚረዳው በእምነት አይኖች ብቻ ነው። አንዳንድ ጊዜ እንደዛ ኢየሱስ ከሞት እንደተነሳ በምንድን ነው የምታምነው? ያው በአይኖቼ ይህን ጽሑፍ አነባለሁ፣ ነገር ግን ከሁሉ በላይ በምን አያለው? በእምነት አያለው፣ በእምነት እቆጥራለሁ አይደለ? እንደዛ እኮ ዓለማት ሲፈጠሩ በአይኔ አላየውም፣ ነገር ግን ያ ማለት ዲሉዥናል ሆኜ ዝም ብዬ በቃ እግዚአብሔር ቃል ያለኝን ሁሉ ነገር አምነዋለሁ አይነት እንዳይመስላችሁ። እምነት የምን ሪዝነብል እንደሆነ ጭምር ያሳያቸዋል። which is different አይደለ? ሊፕ ኦፍ ፌዝ አይደለም። ምን እንደሆነ አይገባኝም ግን ጨለማ ውስጥ ዘልዬ እገባለሁ አይነት አይደለም። ምን እንደምጨብጥ አላቅም አይነት አይደለም። እምነት እንደዛ ማመናቸው እንዴት ሪዝነብል እንደሆነ ያሳያቸዋል፣ ያስረዳቸዋል። እግዚአብሔር ዓለማትን መፍጠሩን እንዳምን አድርጎ ምክንያቶችን ያሳየኛል አይደለ? የሆነ እዚህ ላይ የሚያወራል የምንረዳበት ነው። ስቱፒዲቲ ነው አይደለም፣ አንደርስታንድ የምናደርግበት የምንገነዘብበት። ነገር ግን ያ ምን አይነት ነው? በእምነት የሚደረግ። ስለዚህ ሁለት ካታጎሪ እየሰራ ሰዎች በስሜት ሕዋሶቻቸው የሚያጠናቸው የዓለም ክፍል አለ። ነገር ግን መንፈሳዊ ሪዝኒንግ አለ ደግሞ ሰዎች እንዲሁ በራሳቸው ማድረግ የማይችሉት እምነትን የሚፈልግ ማለት ነው። እምነት ማለት መጨፈን አይደለም። እምነት ማየት ነው። እንዲያው እውነተኛ እምነት ማለት ነው። ስለዚህ የዘላለም ሕይወትን ያሳየናል፣ ወደፊት ሊመጣ ያለው። ያ ደግሞ ለምን የምር የዘላለም ሕይወትን ኤክስፔክት ማድረግ ደግሞ ለምን ሪዝነብል እንደሆነ ያሳየናል። ለምንድን ነው? ኢየሱስ ሞቷል፣ እንደዚህ ነው። የእግዚአብሔርን የማዳን መንገድን በማሳየት በእምነት ተስፋ ማድረግ ሞኝነት እንዳልሆነ ያስገነዝበኛል። ክርስቶስ ሊቀድስ እንደሚችል ኃይልን እንደሚሰጥ ያሳምነኛል። የክርስቶስን ማንነት ስራውን በመተንተን ያንን በእምነት እንድቀበለው የሚያደርገው በእርግጥ መንፈስ ቅዱስ ነው። ግን እምነት ያንን ራሱ እንድረዳ ያደርገኛል፣ እንድቆጥር ያደርገኛል። እነዚህ የማይታዩ ነገሮችን ሁሉ ምን ያደርጋቸዋል? እውን እንደሆኑ እንድንገነዘብ ያደርገናል። ካልቪን እንዲሁ ምን ይላል? እንዲሁ በስሜት ሕዋሶቻችን መሰረት ሁሉን ነገር ከቆጠርን ያው መጥፋታችን አይቀርም። ድነት ከድነት ማለት አይደለም፣ ግን ሚዝሪ ይሆናል ህይወታችን። ምን ማለት ነው? የእግዚአብሔር ቃል የእግዚአብሔር ወንጌል ይላል በእምነት የማናየውን ዘላለማዊ ህይወት ተስፋ እንድናደርግ ይነግረናል። እኛ ግን እንደምንሞት እናውቃለን። ሰውነታችን መቃብር ውስጥ እንደሚገባ እናውቃለን። ይህን እየተረዳን ለስሜት ሕዋሶቻችን ያውቃሉ፣ ሰውነታችንም ያውቃል። ግን ምን እንላለን? የተሳይ ተስፋ አለን እንላለን አይደለ? እንደ ስሜት ሕዋሶቻችን እንመን ካንል we will die እንሞታለን፣ መቃብር ውስጥ ነው የምንገባው። የፍሳህ ትንሣኤ እንዳለ ሬዘረክሽን እንዳለ መጽሐፍ ቅዱስና ወንጌል ይመሰክርልናል። እኛ ግን በራሳችን ውስጥ ኮራፕሽን እናያለን፣ ነፍሳችን ላይ ስጋችን ላይ። ጻድቅ እንደሆነ ታውጇል፣ ነገር ግን ኃጢአት እናያለን። ደስተኞች እንደሆነን ወንጌሉ የደስታ ወንጌል እንደሆነ ይመሰከራል፣ እኛ ግን በጉስቁልና መካከል አለን ይላል። እጅግ ባለጠጎች እንደሆነን እና የተስፋ ቃሉም እንደዛው ተሰጥቶናል፣ ነገር ግን በድህነትና በመራብ በመጠማት ውስጥ አለን። እግዚአብሔር ፈጥኖ እንደሚደርስልን ይመሰከርልናል፣ ነገር ግን እግዚአብሔር ለጩኸቶቻችን ጆሮቹን የደፈነ ይመስላል ይላል። ከዛ እዚህ ቆም ያደርግና እንደዚህ ይላል፣ what would become of us were we not supported by hope and did not our minds emerge out of the midst of darkness above the world through the light of God's word and of his spirit. Faith then is rightly said to be the subsistence or substance of things which are as yet the objects of hope and the evidence of things not seen. ይህን ሁሉ እያየን እንድናምን የሚያደርገው እንድንሻገር የሚያደርገው እምነት ነው ይላል። እምነት ኃይለኛ ነገር ቫዮለንት ነው አይደለ? ከሚያየው ነገር ጋር ጭምር ይታገላል፣ ያን አሸንፎ ይሻገራል። አብርሃም
ሮሜ ምዕራፍ 4 ላይ ጳውሎስ እምነትን በዛ ነው የሚያስረዳን። የምድር እምነትን አንደርስቲሜት እንዳናረግ ብዙ ጊዜ ይህንን አወራለሁ። ሰዎች የህይወታቸው ትልቁ ችግር የመቀደስም ሆነ ኃጢአትን ያለማሸነፍ በእምነት ላይ ያለመብርታት ምክንያት ብለው የሚያስቡት ጠንካራ ሰዎች ስላልሆኑ ይመስላቸዋል። ግን እምነት ስለሚጎለን። እምነት ቀላል ነገር አይደለም። ለምንድነው እንደዛ አመለው? አብርሃም እምነቱ አስደናቂ እንደሆነ ለማሳየት የሳራ ሰውነት ለዓይኖቹ ምን ነበር ይላል? የሞተ እንደሆነ ያያል። የራሱ ሰውነትም የሞተ እንደሆነ ያያል ይላል አይደለ? ከዛ ውስጥ ኮንክሉድ ማድረግ የነበረበት ምንድነው? አብርሃም በቃ ልጅ አልወልድም ብሎ ነው። የእግዚአብሔር የተስፋ ቃል እዚህ ጋር አለ። እምነትን በጣም ምድራዊ ለማድረግ መሞከር ሞኝነት ነው ለእኔ። እውነቱን በየትኛውም አስፔክት ክርስቶስን በማመነውም በሉ በቅድስና ህይወትም በየትኛውም መንገድ ጳውሎስ እሱን ትስስር ነው የሚያሳየው። ምዕራፍ 4:18 ሮሜ ላይ ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ ይላል። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማህፀን ሙት እንደነበረ እያወቀ በእምነቱ አልደከመም ይላል። በጣም አስደናቂ ነው። አይታችኋል። ኮንሽስ ነው ጳውሎስ እምነትን የሚያጠፋ እውነታ ፊቱ እያለ በሰንስ ኦርጋኖቹ በስሜት ህዋሶቹ እያየ ቢሆንም በስሜት ህዋሶቹ ሪኮግናይዝ የሚረዳው ነገር ያ ቢሆንም ቁጥር 20 እያወቀ በእምነቱ አልደከመም፣ ይልቁንም በእምነቱ በመጽናት ለእግዚአብሔርን ክብርን ሰጠ እንጂ የእግዚአብሔርንም ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር ይላል። አይታችኋል። እምነት ባህሪዋን ለምንድን ነው ግን እንደዛ የሚሆነው? የህይወትን እውነታ መካድ ነው? የሆነ እንዲህ እናስብ። አብርሃም ለእግዚአብሔር በቃ በጣም ትልቅ ቸርነት አድርጓል ብለን እንዳናስብ። በመሰረት ምን ማለት ነው ብትሉ ምንም የማይጨበጥ ነገር ስላለ ዘሎ ዝም ብሎ አመነ ብለን ካሰብን ተሳስተናል። እምነት እንደዛ በጭፍን የምትሄድ አይደለችም። እንዲያውም ትገነዘባለች። ምን ማለት ነው? ወደ ላይ ሄዱ ምን ብሎ እንደጀመረ ቁጥር 16 ስለዚህ ተስፋው በእምነት መጥቷል፣ ይኸውም ተስፋው በጸጋ እንዲሆንና ለአብርሃም ዘር ሁሉ ዋስትና ይሆን ዘንድ ነው። ይህም በሕግ የእርሱ ለሆኑት ብቻ ሳይሆን በእምነት የአብርሃም ለሆኑትም ነው። እርሱም የሁላችን አባት ነው። ይህም የብዙ ሕዝብ አባት አድርጌሃለሁ ተብሎ እንደተጻፈው ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት አምላክ ፊት አባታችን። አብርሃም እንደዚህ የሆነው ለምንድን ነው? መንፈሳዊ አንደርስታንዲንግ ስላለው። እሱ ምን አይነት አንደርስታንዲንግ ነው? የሌለውን እንዳለ አድርጎ በሚቆጥር ለሞተው ሕይወትን በሚሰጥ አምላክ ስላመነ ነው ይላል አይደለ? ዝም ብሎ በጨለማ ራሱን ስለጣለ ነው አይደለም። እዚህ ጋር ሙት የሆነ ሰውነት እያየ በቃ በዚህም ቢሆን እስቲ ልሞክር አይነት አይደለም። ኢቭን ሙከራ አይደለም፣ ፌዝ ሙከራ አይደለም። ፓስካል ዌጀር ይባላል። ከክፋት ደግነት ይሻላል። ያው ሲኦል ላይ ስንሄድ እግዚአብሔር ካለ ሲኦል እናመልጣለን፣ ከሌለ የምናጣው ነገር የለም። ስለዚህ እዚህ ምድር ላይ እግዚአብሔር እንዳለ አስበን እንኑር። እንደዛ አይደለም። ይሄ ንቀት ነው። እንደዛ አይደለም። እግዚአብሔር የምር ሪል ነው። እግዚአብሔር አለ። እግዚአብሔር የተናገረውን ነገር የምር ይፈጽማል። እኔ ሲኦል ሊኖር ላይኖር ይችላል ብዬ አይደለም ካልኖር እስቲ ያለው አለ። ሰው እንዴት እንደሚጠራጠር አልረዳም። ያ ማለት እኔም ጥሩ ሰው ነኝ ማለት በእምነት ግን የምር እግዚአብሔር እንደሆነ እና የምር የእግዚአብሔር ቃሎች የታመኑ እንደሆነ እንገነዘባለን። እምነት ይህን ለምንድን ነው ብሎ ብትሉ ወደፊትም ብቻ አይደለም። እምነት ዓለምን የምትተረጉሙ በእግዚአብሔር አይኖች እና በእግዚአብሔር እውነታ። ያ ግን አክሰሰብል አይደለም በስሜት ህዋሶች ተፈጥሯዊ ሰዎች ለማግኘት በሚሞክሩበት አይነት መንገድ። እዚህ ላይ ግን መሳሳት የለብንም። ወርታች ሲሄድም አወራለሁ። ይህም ማለት አላማኞች እግዚአብሔር እንዳለ አያውቁም ማለት አይደለም። አያውቁም ማለት አይደለም። አውቆ አለማመን አለ which is different አይደለ? እውቀትንና እምነትን ሁለቱን እኩል ካደረገን ስህተት ነው። በተሰጠው እውቀት እምነት አክት ያደርጋል አይደለ? እግዚአብሔር
ህይወትን የሚሰጥ ለሞተው ህይወትን የሚሰጥ አምላክ መሆኑን ሲገነዘብ እምነት ለዛ ምላሽ ይሰጣል። በዛ ተስፋ መሰረት አኮርዲንግሊ አክት ያደርጋል። ቁጥር 6 ላይ ያንን አወራል። ስለዚህ እውቀት አግኝቶ አለማመን ሊኖር ይችላል። ነገር ግን ካልቪን እንደሚለው ኢንስቲትዩት ላይ ሰው አመነ ልንል አንችልም፣ አወቀ ልንልም አንችልም። በመሰረቱ መጨረሻው እምነት ከሆነና በእምነት ለእግዚአብሔር ምላሽን ካልሰጠ። ቁጥር 2 አባቶች የተመሰከረላቸው በዚህ ሆነው ይላል። ለምን እንደዚህ የሚናገር? አንደኛ አባቶች ሲል በሚያስደንቅ ሁኔታ በጣም ሪሰንት የሆኑትንም ጭምር አባት ይላቸዋል። በታሪኩ መሰረት ከአብርሃም ጀምሮ መጨረሻ አካባቢ ያሉትንም ሰዎች ማለት ነው፣ ነቢያትን፣ እነሱ ቅርብ የሆኑትን የ200 የ300 ዓመት የ300 ዓመት የ400 ዓመት ጋፕ ያላቸውንም ሰዎች ጭምር ወስዶ አባቶች ይላቸዋል። እነሱ ሁሉ የተመሰከረላቸው በዚህ ሆኖ ይላል። ኢቨን እነሱን ብቻ አይደለም፣ እንደው መጨረሻ ላይ ጌታ ኢየሱስን ነው የሚያመጣው። ይህ ምሳሌ ምዕራፍ 11 ላይ የሚያመጣቸው ዝርዝር የሚያበቃው ምዕራፍ 12 መግቢያ ኢየሱስ ላይ ነው። እነዚህ ሁሉ እንደ ደመና ቢኖሩም ዘሞስት ሪሰንት የሆነው የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ የመጨረሻው ነው። በታሪክ ነው የሚሄደው ስላችሁ ከዘፍጥረት መጽሐፍ ነው የሚጀምረው። ከአቤልና ከቃየል ጀምሮ እስከ መጨረሻ ድረስ ሄዶ ኢየሱስን ዘሞስት ሪሰንት አካል ምሳሌ በማድረግ እሱን እንድናይ በማድረግ ወደ ማበረታታት ይሄዳል። በዚህ መንገድ ምን ለማድረግ ነው ብትሉ የእምነቱን ተቀጣጣይነት ኮንቲኒቲ ከድሮ ጀምሮ የታመነ እምነት መሆኑን፣ በእምነት መኖር ደካማነት እንዳልሆነ፣ በእምነት እግዚአብሔር ተስፋ ቃሎችን ቆጥሮ መኖር መሸነፍ እንዳልሆነ ለማሳየት ነው ይህንን የሚያደርገው። አንዳንዴ እንደዛ ነው አይደለ? በእኛና በሌሎች መካከል ያለውን አንድነት በማየት ሐሴት እናደርጋለን ሞኝ እንዳልሆንን ወይም ደግሞ ደካማ እንዳልሆነን እንድንገነዘብ ይረዳናል። አንዳንዴ በራሳችን ዘመን ውስጥ ሰው ስናጣ በሌላ ዘመን ውስጥ ሰው ማየት እናንተ የምትወስኑትን ውሳኔ እናንተ እግዚአብሔርን ለማምለክ በምትሄዱበት መንገድ ሰዎች መሄዳቸው መገንዘብ ድፍረትን ይሰጣል አይደለ? ኢንጂኒቲ ከባድ ነው አይደለ? አዲስ ነገር ማመን ሪስክ አለ። ምንም መጨበጫ እናጣለን። አባቶች የተመሰከረላቸው በዚሁ ነው። ይሄ በጣም አንድ ወሳኝ ነገርም ነው። ስለ አባቶች ሞስት ዩኒክ ነገር እናንተ ስራቸው ነው ልትሉ ትችላላችሁ። ለዕብራውያን ጸሐፊ ግን እምነታቸው ነው። እነሱን አባት ያደረጋቸው ያመኑት ነገር፣ ሌላ ምንም የለም ከእግዚአብሔር ጋር። ይሄ ወሳኝ ነው ለእነዚህ ሰዎችም። እምነትን መጣል ሁሉን ማጣት ነው አይደለ? እነሱን እንደዛ ያደረጋቸው ጉድ ሪፖርት እንዲኖራቸው አባቶች ጥሩ ንግግር ስለነሱ እንዲተረግ ያደረገው ሌላ ምንም ነገር አይደለም፣ እምነት ነው ይላል። እዚህ ጋር በጣም ወሳኝ ነገር መረዳት አለብን። ይሄን እምነትን አንደርስቲሜት እንዳናረግ። ለምን ብትሉ ከዚህ በኋላ እምነትን ኃይል ያሳያል። የምር ሰው ሲያምን እንዴት እንደሚኖር እምነት ህይወቱን እንዴት እንደሚገለባብጥ ያሳያል። ከዚህ በኋላ ያሉ ሰዎችን ሁሉ ስናያቸው አንድ የምንገነዘበው ነገር ድርጊታቸውን አይደለም፣ የድርጊታቸው ምንጭ እምነት መሆኑ ላይ ነው የሚያተኩረው። የዕብራውያን ጸሐፊ ዘፍጥረትን የሚያነብበት መንገድም ዩኒክ ነው። ያንን ዕንባቆም ላይ ሄኖክ ላይ ራሱ እናያለን። የሄኖክን ህይወት እንዴት እንደሚረዱ ቀጥታ ሄደና ቁጥር 3 ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። መሀል ላይ ዓለማት አባቶች በእምነት እንደተመሰከረላቸው ተናገረ። ከዛ እዩ ቁጥር 3 ጀነራል ነው፣ አጠቃላይ አይነት ነገር አለው። ግን ከፍጥረት ከጀመረን የመጀመሪያው ፋውንዴሽን ምን እንደሆነ ያሳየናል። ምን ማለት ነው? በትይዩ አንብቡት በፓራራል ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ከዛ ሂዱና ቁጥር 4 አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። የእምነት ሁሉም ላይ የእምነትን አስፈላጊነት ለማሳየት ይሄዳል። በዚህ ውስጥ ምን እንረዳለን ብትሉ አንድ ከላይ የተናገረውን ቁጥር 1 ላይ የተናገረውን የእምነትን ዲፊኒሽኑን ወደ እውነታ ያመጣዋል። ማለት በምሳሌ ያስረዳናል። እምነት እንዴት ለምሳሌ እምነት በዓለም ፍጥረት ላይ ባለን መረዳት ላይ እምነት እንዴት ወሳኝ እንደሆነ ያሳየናል። እንኳን በክርስቶስ ማመንና እንዲሁ ይቀርና ዓለምን በመረዳት ረገድ ራሱ ዓለም እንዴት እንደተፈጠረ በመረዳት ረገድ እምነት ያለውን ቦታ ያሳያል። ያለ እምነት እንዴት ምንም ነገር እንደማይቻል ለማሳየት ማለት ነው። ሌላው ግን የእምነትን ባህሪም እንረዳለን። ማለት ነው እዛው ከላይ የተናገረው ነገር አንድ ስለ እምነት ምንድን ያለ የማናየውን ነገር ሰብስታንስ ነው። ሆፕ ይቅርታ፣ ተስፋ ለምናደርገው ነገር ሰብስታንስ ነው።
ሁለተኛ ደግሞ የማናየው ነገር እንድናይ ያደርገናል። ሁለቱ የተለያዩ ናቸው። አንደኛው ወደፊት ለምትጠብቁት ነገር በጊዜ ውስጥ እንድትይዙት እንድትጨብጡት ያደርጋል፣ ወይ ደግሞ የዛ ነገር ቅጂ ሆኖ አጠገባቸው ይሆናል። ሁለት ደግሞ የማታዩትን ነገር ያሳያቸዋል። እዚህ ላይ የሚያሳየን ምንድን ነው ብትሉ የማይታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን ይላል። እቺ አንዱ ወሳኙ ነገር ናት። በአይን ያለ የማናየውን ነገር ግን በእምነት ወደ መገንዘብ እንድንመጣ ያደርገናል። Through faith we understand that the worlds were framed by the word of God. So the things which are seen were not made of things which do appear. ይህ ትልቅ የእምነት ማበረታቻ ነው። አሁንም የተስፋውን ቃል እግዚአብሔር ሰጥቷል እንጂ ተስፋውን አላዩ። የእግዚአብሔር ሕዝብ ወደ እግዚአብሔር ሰንበት ረፍት አልገባም። ክርስቶስ ወደ ሰማያዊው ሕይወት ገብቷል እንላለን። ወደ ቅድስተ ቅዱሳን ገብቷል እንላለን። ምዕራፍ 6 ላይ እንደምታዩት እኛም ተስፋ የምናደርገው ወደዚያ እንገባለን ብለን ነው፣ ግን አልገባን። ለምንድን ነው በእምነት ቆጥሬ ሕይወቴን የምኖረው ታዲያ? ሁሉ ነገር ሪስክ አድርጌ ለምሮ የምኖረው ላልያዝኩት ነገር። ይሄ የማይታየው ነገር ይመጣል። አንዱ ትልቁ ማስረጃ ፍጥረት ነው። ፍጥረት ከሌለበት ወደ መኖር መጥቷል። የማይታይ ነበረ ወደ መታየት መጥቷል። የእናንተም ተስፋ ባይታይም መምጣቱ አይቀርም። ስለ ፍጥረት ትክክለኛ መረዳት ካላችሁ ኢትስ ሪዝን የዚህ መጎተት ብቻ ነው የሚኖርባችሁ። ይሄ ነገር ስላልታየ ተስፋ መቁረጥ የለባችሁ። አልታየም፣ ስለዚህ እኔ ያልዳሰስኩትን ነገር ተስፋ አድርጌ አልኖርም ብላችሁ እንዳትሞኙ። ዓለም እንዴት ነው የተፈጠረው? ሰዎች ዛሬ እንግዲህ ስለ ዓለም ፍጥረት ምንም ብታምኑ እንዴት ብታምኑ ችግር የለውም ይባላል። ነገር ግን የእምነት አርቲክላችን የመጀመሪያው መስመርም ነው አይደለ? የአፖስቶልስ ክሪድ ማለት ነው አይደለ? ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ። እኔን ስለኔ በሞተና እንዲህ በሆነ ኢየሱስ ብቻ አምናለሁ አይደለም፣ በዚህም አምናለሁ ነው የመጀመሪያው መስመር። ስለዚህ ተራ ነገር አይደለም አይደለ? የኛ የድነት ስኮፓችን ራሱ ወይም ደግሞ የድነት ስኮፕ አልኩኝ የእግዚአብሔር መገለጥን አይተን እንደሆነ የመጀመሪያው በፍጥረት መገለጡ፣ ኋለኛው ደግሞ በክርስቶስ ኢየሱስ እግዚአብሔር መገለጡ ነው። ሁለቱም ላይ ያለን መረዳት እና ኮንፌሽን ማተር ያደርጋል። ሰዎች ስለ ኢየሱስ ምንም ብታምኑና ስለ ዓለም ፍጥረት ኢቮሉሽን ብታምኑ ችግር የለም አለ አይደለ? ዓለም እንዴት እንደተፈጠረ ስለምታስቡት ነገር ያን ያህል የቤተ ክርስቲያን አይነት አቋም መውሰድ አይቻልም ይላሉ። ግን መወሰድ አለበት አይደለም? የምር ሰማይና ምድርን እግዚአብሔር እንደፈጠረ አምናለሁ ማለት ያስፈልጋል። የማምነው በእርግጥ ሰማይና ምድርን አይደለም፣ ሰማይና ምድርን የፈጠረውን እግዚአብሔርን ነው። ይሄ ማለት ግን ፍጥረት እንዴት እንደፈጠረ ማመኔ ኢሬሌቨንት ነው ማለት አልችልም። ለምን ብትሉ አንድ ሰው በትይዩ እኮ ሊል ይችላል፣ እኔ በኢየሱስ ክርስቶስ ስራዎች አላምንም፣ በኢየሱስ ግን አምናለሁ ሊል ይችላል። ነገር ግን በኢየሱስ ማመን አንዱ መገለጫው ምንድን ነው? የሰራቸውን ስራዎች በአግባቡ መረዳትና ማመን ነው። የኢየሱስ የማዳን ስራ ኢቮሉሽን ነው ብትሉ አይቀለድም አይደለ? ላይክ እምነቱና የተሰራው ስራ ሁለቱ ተያያዥነት ስላለው ማለት ነው። ስለዚህ ዓለማት በእግዚአብሔር እንደተፈጠሩ በእምነት ነው የሚታመነው ወይ በእምነት ነው የምንረዳው። ስለዚህ አንዳንዴ ምን ማለት ነው ብትሉ አሁን ሰዎች ዓለም እንዴት ነው የተፈጠረው ይሉና ወዴት ይሄዳሉ? በሳይንቲፊክ በሆነ መንገድ ከኢቮሉሽን ነው የመጣው ወይስ እንዴት ነው የመጣው? ከዛ ይተነተንና በቃ በዝግመተ ለውጥ ነው የመጣው። እግዚአብሔር የመጀመሪያውን የዓለም ፍጥረትን ሁኔታ ነካና ፍጥረት ራሱን ሪአሬንጅ አረገ፣ መርህን ውስጡ አረገና ይሄ ዘፍጥረት መጽሐፍን መጋፋት ነው አይደለ? አንደኛ የእግዚአብሔርን በጣም ቸር የሆነ አቴንደንስ እምነት ውስጥ ያለው እሱን አወራለሁ በደንብ። የእግዚአብሔርን አባታዊን አቴንደንስ ያጠፋል። ስለ ፍጥረት ብቻ አይደለም እያመናቸው ያላችሁ፣ ስለ እግዚአብሔርም እያመናቸው ያላችሁ ነገር አለ። እግዚአብሔር እኛን የፈጠረበትን ክብርም ያጠፋል አይደለ? አንዱ እግዚአብሔር የሰው ልጅን እንደሚወድ መጽሐፍ ቅዱስ የሚያሳየው ምንድን ነው? ሌላውን ፍጥረት ሁሉ ሁም ብሎ ፈጥረው የሰው ልጅን ግን ምን አደረገው? በእጁ አበጃጀው ይላል። የሆነ መርህ ፈጠረው አይልም አይደለ? ኢት ማተርስ ለህይወታችንና ለእምነታችን። ያን ግን የምንገነዘበው በምንድን ነው? በእምነት ነው። አንደኛ
ዘመኑም ሩቅ ነው። በእርግጥ አንደኛ በታሪክ መዝገቡን አላምንም እኔ ኤቪደንስ እስከ ያው እንግዲህ አሁን 6000 ዓመት ሆኗል ብለን ማሰብ እንችላለን። 4000 ዓመት ያህል ሩቅ ነው። ሰዎች እንግዲህ እንደዚህ አይነት ነገሮች በቀላሉ አርኪኦሎጂ ላይ መገኘት ይችላሉ ብለው ያወራሉ፣ ግን አይዳውት በዚህ ልክ መረጃ ማግኘት አንዳንዴ የ100 ዓመት መረጃ እንኳን ኢትዮጵያ ውስጥ አይደለ እንዴት እንደሚጠፋ ታያላችሁ። ኃይለ ሥላሴ ንጉስ መሆኑ እስከሚረሳ ድረስ ማለት አጠገባለሁ ወረቀት ላይ ካልሆነ በስተቀር እነዚህ ህንፃዎች ቢፈርሱ ይጠፋል አይደለ እና ደግሞ ለ6000 ዓመታት ምንስ ነው ደግሞ እንደ ኤቪደንስ እየፈለግን ያለ ነው? ምን አይነት ነገር ዓለም እግዚአብሔር ሁን በሚል ቃላት እንደፈጠረ ከምንም ወደ አለመኖር እንዳመጣ በምን አይነት መንገዶች ነው ሜቶዶች ነው ለማግኘት እየሞከርን ያለ ነው? ጸሐፊው ይሄ ነገር በጥናት ሳይሆን ኢቭን አሁን ያለነው እኛ አይደለንም የሚለው አባቶቻችን ራሱ የተረዱት በምን ነበር ይላል? በእምነት ነው ይላል። ይሄ ማለት እውቀት ጎሏቸው ነው ብለን ካሰብን ተሞኝተናል። ሪዝን ያደረጉት በእምነት ነው። ዓለማት እንዴት እንደተፈጠሩ ኮንሲቭ ያደረጉት በእምነት ነው የተረዱት። ምን ማለታችን ነው እንደዚህ ስንል? ዛሬም ቢሆን እንደዛ ነው አይደለ? ደካማ አይደሉም አርጊመንቶቹ። ምንም ነገር ጸሐፊው ራሱ የሚላት አርጊመንት አይታችኋል? የሚታየው ከማይታየው እንዳልመጣ የምንረዳው በእምነት ነው ይላል። አለዚያ ፍጥረት ምን ሊሆን ነው? ዘላለማዊ ሊሆን። ግን ካለመኖር ካለመታየት ወደ መታየት ከመጣ ግን አካል አለ ማለት እየፈጠረ አይደል? ወይ ኢተርናል ኮንቲኒቲ ይኖራል ወደኋላ። ፍጥረት ራሱ በዚህ ሂደት ምን ይሆናል ማለት ነው? አምላክ ይሆናል ማለት ነው። ፍጥረት ራሱ አይደለ? ጅማሬ ከሌለው አይ ፍጥረት በቃ አንድ ቦታ ላይ አልጀመረም ካላችሁ፣ አንዳንድ ሰዎች አይ ልክ አኳይነስ የሚል አይነት አርጊመንት አለ አይደለ? ወደኋላ ብትወስዱት ጅማሬ የለውም። ስለዚህ ኢንፊኒት ሬግረስ ከሚሆን አንድ ያስጀመረው አካል ሎጂካሊ መኖር አለበት። ካልሆነ ምን ይሆናል ማለት ነው? ፍጥረት ራሱ አምላክ ወደ መሆን ይመጣል። ጅማሬ የሌለው ማለት ነው። ዓለማዊ ሰዎች ያ ይቀላቸዋል እግዚአብሔር ፈጥሯል ከሚሉ ምን ስላለበት ውስጡ እግዚአብሔርን ከማምን እግዚአብሔር አለ ከምል እና ህይወቴን ለሱ ሰብጀክት ከማረግ ፍጥረት ዘላለማዊ ነው ብል ይቀለኛል። ነገር ግን ፍጥረት በባህሪው የራሱ ፈጣሪ እንዳልሆነ ይመሰክራል። ፍራጂሊቲውን ስታዩ እንዴት ሊበላሽ እንደሚችል ስትገነዘቡ የፍጥረትን በእግዚአብሔር ጠባቂነት የመኖር እውነታ እንረዳለን። ደግሞ ይሄ ዓለማት እግዚአብሔር እንደፈጠራቸው ብቻ አይደለም፣ እግዚአብሔር በቃሉ እንደፈጠረ እንረዳለን። ይሄ ሊያስደንቀን ይገባል። ፍጥረት የምር እግዚአብሔር እንደተፈጠረ በእምነት ነው የምንረዳው ወይስ አይቺ መረዳት እችላለሁ? እዚህ ጋር ስለ እምነት ባህሪ ተጨማሪ ነገር እንድናስብ ያደርገናል። ምን ማለታችን ነው? ምክንያቱም ጳውሎስ ሮሜ ላይ እንደሚያሳየን ኃጢአተኞች የእግዚአብሔርን መኖር መካድ እንደማይችሉና ዓለማት በእግዚአብሔር እንደተፈጠሩ መካድ እንደማይችሉ ያሳየናል። ታዲያ ምኑ ነው እምነት? በዚህ ውስጥ ሰዎች ተፈጥሯዊ በሆነ መንገድ ራሱ እግዚአብሔር መኖሩን መካድ በማይቻል ደረጃ የሚረዱ ከሆነ አንዳንዶች እውነተኛውን አምላክ አያመልኩም፣ ግን ፈጣሪ ብለው ይጠራሉ እግዚአብሔርን አይደለ? በክርስቶስ ኢየሱስ እግዚአብሔርን አያውቁም፣ ግን ፈጣሪ አለ አላህ አለ ይላሉ አይደለ? የሆነ አምላክ አለ፣ የማይታወቅ አምላክ ሰማይ ላይ ያለ የፈጠረ ብሎ ያምናሉ። ታዲያ እምነት አይደለም ወይ? እዚህ ጋር እንግዲህ ስስ የሆነውን ቅድም ያልኩትን እዚህ ጋር ነው የምንረዳው። የሮሜ ምዕራፍ 1 ላይ ያለውን እርሱም የዓለማት ጳውሎስ ሮሜ ላይ እንደሚለው የማይታይ አምላክን ያሳያል። ፍጥረት በአይን የማይታይ የማይዳሰስን አምላክ በፈጠረው ነገሮች ውስጥ እንረዳለን። የሆነ እዚህ ጋር በደንብ መገንዘብ አለብን። የማይታይ ነገር ከማይታይ እንደመጣ እንረዳለን ሲል እግዚአብሔርን ማለቱ ነው። የማይታይ አምላክ እንደፈጠረ በውስጦች ተሻግረን የምናየው ፍጥረትን አልፈን እግዚአብሔር ነው የምናየው። የማይታይ አምላክን እናያለን። ያንን እንድናይ የሚያደርገው እምነት ነው። ታዲያ ኃጢአተኞች ምንድን ነው የሚጎላቸው? እነሱስ አያዩም ወይ? ፍጥረት በእግዚአብሔር እንደተፈጠረ ፈጣሪ እያሉ አይደለም ወይ? ለዚህ አንደኛ መልሱ ካልቪን ጳውሎስም ሮሜ ላይ እንደሚያደርገው አምልኳቸው ወዴት ነው ሄደው ይላል።
አንደኛ ጣዖታዊ አምልኮ ላይ ነው ያበቃው። መገለጡ እግዚአብሔርን ወደ ማምለክ አላደረሳቸው። ባይሆን ዘላለማዊ አምላክን በምን ለወጡ? በሙትና በሚታይ ነገር ለውጠው አመለኩ ይላል። ለእግዚአብሔር እንደሚገባ ታላቅነቱ ምላሽ መስጠት አልቻሉም። ይሄ ጀነራል ሬቨሌሽን የምንለው አጠቃላይ መገለጥ፣ ለሁሉም አክሰሰብል የሆነ የእግዚአብሔር መገለጥ መዝሙር 19 ላይ እንዳለ ሰማያት የእግዚአብሔርን ክብር ያውጃሉ፣ እስከ ምድር ዳርቻ ድረስ የእግዚአብሔርን ታላቅነት እቺ ፀሐይ በምታልፍበት ሁሉ በምትገባበት ቦታ ሁሉ ስለ እግዚአብሔር ተናግራ ታልፋለች ይላል። ከዋክብት ደግሞ ማታ ወጥተው ደግሞ እንደገና ምስክርነታቸውን ይሰጣሉ። ሰዎች ድምፅ የሌለው ግን የሆነ ስብከትን ይሰማሉ። ነገር ግን ያ ወዴት አይወስዳቸውም? እውነተኛ አምላክን ወደ ማወቅ እና እውነተኛ አምላክን ወደ ማምለክ አያደርስም። ለዛ ነው የእምነት ምክንያቱም እምነት እግዚአብሔር አለ ብሎ የማመን ብቻ አይደለም። ቁጥር 6 ላይ ያሳየናል። ይህንን አምላክ ራሱ በገለጠው መንገድ ወደ ማምለክ መድረስንም ጭምር በውስጡ ስለሚያካት ማለት ነው። ሌላው ግን በክርስቶስ እግዚአብሔርን በእውነተኛ መንገድ ያላመነ ሰው ሁሉ አእምሮ ውስጥ ይህ መረጃ እንደ አንድ ተንጠልጣይ አይነት እውነት ነው። ዝም ብሎ እንዲህ ክሮስ የሚያደርግ አይነት ነው። ብዙ አይቆይም። ልቡ ውስጥ ዴንስ ሆኖ ህይወቱን እስከ መያዝ የሚሄድ እውቀት አይደለም። እንዲያውም ካልቪን አንድ ምን ይላል? ለምሳሌ የመግቦትን ለአጋጣሚ ይሰጣሉ። በአጋጣሚ ስራ አገኘው፣ በአጋጣሚ ሚስት አገኘው፣ በአጋጣሚ ልጅ ወለድኩ፣ እንደ አጋጣሚ ላይክ አምላካቸው አጋጣሚ ነው። ላይክ chance is the one who rules the world። አይታችኋል? ከላይ ነው እግዚአብሔር ፈጣሪ ነው የሚለው አምሯቸው። in true sense እግዚአብሔር እነዚህ ሁሉ ነገሮች ምንጭ እንደሆነ አያምንም። እንዲያውም ካልቪን ኢንስቲትዩት ላይ ከሚያደርጋቸው አስደናቂ ነገሮች ውስጥ የመዳን አንዱ ምልክት በክርስቶስ ኢየሱስ የመለወጥ እግዚአብሔርን እንደ ዓለም እውነተኛ ፈጣሪና የህይወታችሁ መጋቢ መሆኑን ወደ ማመን መረዳት እና እያንዳንዱ በጎ እግዚአብሔር እንደሚመጣ ወደ መገንዘብ መምጣት ነው ይላል። ቀላል እንዳይመስላችሁ። በኃጢአተኞች ህይወት ውስጥ ከማይታዩ ነገሮች ውስጥ አንዱ ይሄ አይነት ሪኮግኒሽን ነው። ሴንስ ኦፍ ዲቪኒቲ በጣም ደካማ ነው። እግዚአብሔር ልክ ጳውሎስ ሮሜ ምዕራፍ 3 ላይ የሚላት አልቻለ የእግዚአብሔር ፍርሃት በዓይኖቻቸው መካከል የለም ይላል። አይን የሰው ልጅ እውቀቱን የሚቀበልበት ዓለምን የሚረዳበት ነው። በዛ ሂደት ውስጥ አይናቸው ውስጥ እግዚአብሔር አይታያቸውም ነው እያለ ያለ። ፍርሃት የለም ሲል ማለት በዓይኖቻቸው እግዚአብሔር ፍርሃት የለም ሲል አይመጣላቸውም ነው። ላይክ ኢትስ ሱፕረስድ የሆነ ነው እውቀት ነው። የእግዚአብሔር መኖር ነው የምላቸው እግዚአብሔር ዓለምን መፍጠሩ ማለት ነው። ስለዚህ በእምነት ነው የምንረዳው ማለታችንን ስናወራ ዝም ብለን እውቀትን ብቻ ማለታችን አይደለም። ምላሽ በመስጠት አይነት መንገድ ህይወታቸውን የሚነካ አይነት መገለጥ አይደለም። ወይ ደግሞ አንዳንዴ እንደው ፈጥሮ ሊሆን እንዴ ሊሉ ራሱ ሊችሉ ይችላሉ ነው። ያ ማለት አለማወቅ አይደለም። ጳውሎስም እንደሚለው ይህንን እውቀት ኢን ሪል ሰንስ ኤቲስት የሚባል የለም። ለጳውሎስ ሞኝ ነው ያለው። መዝሙር መጽሐፍ ላይ ይላል አይደለ? ሞኝ በልቡ እግዚአብሔር የለም ይላል። ፉል ነው እግዚአብሔር የለም የሚለው ምዕራፍ 14 ላይ እንደሚል የሞኝነቱ ማሳያ ለምን ብትሉ ከእግዚአብሔር የመገለጥ አክሰሲቢሊቲ የተነሳ ማለት ነው። የሰው ልጅ ሊያፍን በማይችል መንገድ እግዚአብሔር በፍጥረት ራሱ ስለገለጠ እኛ ራሱ ሩቅ ይሆንብናል አይደለ? ሰዎች እግዚአብሔርን የት ሊየው ብሎ ይጮሃሉ። የት ነው ማየው ይላሉ። ስለማይታይ ነው እግዚአብሔር። ጌታ ኢየሱስ እንዳለው ነው ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያያሉና። እትስን የሰው ልጅ ኃጢአተኛ ልቡ ነው ያንን እውቀት እንዲሸፍንና እንዲያፍን የሚያደርገው እንጂ ዲፕ ዳውን ያለ ማወቅ አይደለም። አንድ ጊዜ አንድ ኤቲስት ነኝ ላይክ አያወራም በእርግጥ በሙሉ ልቡ ግን እየተጫወተን በኢየሱስ ትንሣኤ እንዴት ነው የምታምነው አንተ? ውሸት ቢሆንስ እንደዚህ ቢሆንስ እንደዚህ ቢሆናል። እኔ እግዚአብሔር ሰማይና ምድርን ፈጥሯል ብዬ ስለማመን ለእኔ ይሄ ማመን አይከብደኝም ኢየሱስን ከሙታን እግዚአብሔር እንዳስነሳው።
ሁለቱ ይሄኛው ነው ቀላል እምነት ነው ማለት እንዳይመስላችሁ። ይሄኛው ውስጥ እግዚአብሔር ከሙታን አልዓዛርን አስነሳው በምልበት መንገድ አይደለም ኢየሱስን እግዚአብሔር ከሙታን አስነሳው የምለው። ሴቪንግ በሆነ መንገድ እግዚአብሔር ለኃጢአተኞች ሁሉ አዲስ የድነት መንገድን ከፍቷል በሚል መንገድ ነው ኢየሱስን በእርግጥ ምናምነው። ነገር ግን what I'm making is ሰዎቹ አንድ ጥያቄ የዘለው ነው እግዚአብሔር አለ ወይ የለም የሚለውን ይዘሉና ኢየሱስን እግዚአብሔር ከሙታን አስነስቷል፣ ኢየሱስ የሚባለው ተነስቷል ወደሚለው ጥያቄ ይሄዳል። ጥያቄው በመጀመሪያ ደረጃ እግዚአብሔር ሰማይና ምድርን እንደፈጠረ ይህንን መላ ዓለምን ካለመኖር ወደ መኖር እንዳመጣ ታምናለህ ወይ? ሄደው እናምናለን ወይ? ምንም እንኳ ሰዎች ኤቪደንሶች፣ መረጃዎች በሙሉ ስለ ዓለም ፍጥረት ቢሰጣቸው መጨረሻ ላይ ግን እምነት ብቻ ነው ያንን እውቀት ወደ እውነተኛ መረዳት ሊቀይረው የሚችል። ቀደም ያልኩት ይሄ ነው። እምነት ባህሪዋ እግዚአብሔር ሰማይና ምድርን ፈጠረ ብቻ አይደለም የምትለው፣ በዛ ውስጥ ኮሚኒኬት የተደረጉ ማት የእግዚአብሔር መገለጦች አሉ። ለአዳም እግዚአብሔር ፍጥረትን ሲሰራ ልክ ኢቮሉሽን እንዲሰራው አይነት አድርገው አይደለም። እኛ አንዳንድ ጊዜ ያ ማለት መሰላችሁ፣ ምሳሌ ላስረዳችሁ። አንድ ቤት ሄዳችሁ ምግብ የተገዛ መሆኑን ስታውቁና የዛ ቤት እናት 2 ሰዓት አልኩኝ 3 ቀን የለፋችበት ምግብ እንደሆነ ስታውቁ የምግቡ ቴስት ይቀየራል፣ ምግቡ ጣፋጭነቱ ይቀየራል አይደለም። ግን ያንን ነገር ሪሌት የምታደርጉበት መንገድ ይቀየራል። ለምን ብትሉ በጣም በፍቅር አቴንድ የተደረገ ስራ ስለሆነ አይደለ? ተገዝቷል ሲባል ኦኬ በገንዘብ ነው የመጣው ነው። ገብቷቸዋል። እንደዛ ነው የሚሆነው። እግዚአብሔር ያን ያህል ፍጥረትን በዚህ ልክ ነው። መጽሐፍ ቅዱስ ግን እግዚአብሔር ካልቪን ደጋግሞ ነው የሚለው ለሰው ልጅ እጅግ ኮምፎርታብል ቤት ሁሉን ነገር አሟልቶ ሰርቶ ነው። አዳም አንድ ኩባያ እንዳያነሳ አድርጎ ነው የሰራው ለአዳም ቤቱ። ኢንጆይ ዩርሰልፍ ብሎ አመጣውና ምን አደረገው? ካልቪን በጣም በሚያምር ዋትሰን ነው ልክ እንደ ፓላስ ውስጥ እንደመጋበዝ ነው። ሁሉን አየህ ይለዋል እያዞረው፣ ይህን ሸልፍ ተመልከት፣ ይህን ለዚህ ነው የሰራውልህ፣ ይህን ለዚህ ነው የሰራውልህ፣ ይህን ለዚህ ነው የሰራውልህ። መጨረሻ ላይ ኮንሽስ እንዲሆን ያው እንግዲህ እኛ ስንማር ጥረት ላይ እንዳያችሁት ሔዋንን ቀድሞ ያልሰጠበት ምክንያት ፎር ግራንትድ እንዳይወስድ ነው። ያንን የእግዚአብሔር ደግነት አንድ ነገር እንደጎደለው እንዲሰማው ካረገ በኋላ መጨረሻ ላይ አስተኝቶት አሁንም ምንም ሳይሳተፍ ሰርቶ እንደገና አምጥቶ ሰጠው። እንዲህ አይነት ታሪክ እያነበባቸው ወስዳችሁ ግን ኢቮሉሽን ነው ዓለምን እግዚአብሔር ዝም ብሎ በመርህ እንዲሰራን እግዚአብሔርን እምነት ቢስ መሆን ነው ለኔስ አይደለ? ዝም ብሎ ነው ፍጥረት የሚሰራው። እዛው እንትን ኢቮሉሽን ነው የጨረሰው ዓለም እግዚአብሔር ጀምሮት። ቀላል አይመስለኝም። እምነት በዛ ውስጥ ስለ እግዚአብሔር የምትረዳው ነገር አለ። አባታዊ ስለሆነው ቸርነቱ የምታየው ነገር አለ። ስለዚህ ስለ እግዚአብሔር ሄይድልበርግ ካቴኪዝም ላይ እንደሚያደርጉት ነው። ሰማይና ምድርን በፈጠረ በእግዚአብሔር አምናለሁ ስትል ምንድን ነው የምታምነው ሚሉት ምንድን ነው? ይህንን ዓለም ከምንም ወደ መኖር እንዳመጣ አምናለሁ። አሁንም ይህንን ዓለም በቸርነቱ እንደሚያስተዳድር አምናለሁ። በማያቋርጥ መግቦቱ ከዛ ደግሞ ወደ አንድ መጨረሻ እየወሰደው እንደሆነ አምናለሁ። ከዛ ግን ያዞሩትና ምን ይላሉ? ይህ ለአንተ ታዲያ ምን አይነት መጽናናት ነው የሚሰጥህ? ምንድነው ከዚህ ውስጥ የምታገኘው ሲባል ታማኝ አባቴ እንደመሆኔና በክርስቶስ ኢየሱስ የኔ አባት እንደመሆኑ በሕይወቴ ውስጥ የሚሆኑትን ነገሮች ሁሉ ለእኔ በጎ ለማድረግ እንደሚሰራ ክርስቶስ ኢየሱስ አምናለሁ። ያለ እርሱ ፈቃድ አንዳች ከፀጉሬ እንደማትወድቅ አምናለሁ። ይህ ዓለም ቤስቲክ በሆነ መንገድ እንደማይመራ አውቃለሁ። በዘፈቀደ ማንም እንደፈለገ ሕይወቴንም ሕይወታችንንም እንደማይነካው። ይህን እውቀት ከየት ነው የምናገኘው? ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ ከሚለው ውስጥ። ያ ሌላ ምን ይረዳናል? አብርሃም እንደረዳው ነው። የሌለውን እንዳለ አድርጎ በሚቆጥር አምላኩ ባመነበት በአምላኩ ፊት ነው የሚለው። እግዚአብሔር ኃይለኛ ነው። ያ ማለት ሕይወታችን ውስጥ ለሚከብዱ ነገሮች ሁሉ እግዚአብሔር መጠጊያ ነው። የእግዚአብሔር ኃይለኝነትን እና አንድ የእግዚአብሔርን ደግነትን ሰው ካላመነ አይደለ? እምነት ሁሌ በውስጡ 2 ነገሮችን ነው የሚሸከመው።
የእግዚአብሔር ኃይለኝነትን ማመንና ግን ያ ኃይለኝነቱ ለእኔ በጎ ነው ብሎ ማመንንም ጭምር ይይዛል። የሆነ ኃይለኛ ግዙፍ አምላክ አለ ብቻ ሳይሆን የአምላክ አባቴ ነው ብላችሁ እንድትቆጥሩ እና ያንን አምላክ በዚህ አይነት ነገር እንድትሰሰሩ ያደርጋቸዋል። ቁጥር 6 ላይ የሚናገረው እሱን አይደለም። ሁለት ነገሮችን በእምነት ውስጥ እንዳሉ ይናገራል። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፣ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት ይላል። እግዚአብሔር ደግ መሆኑን ለራሱ በበጎ እንደሚመልስለት ማመን አለበት ይላል። እንግዲህ ያው እምነት እጅግ ወሳኝ ነው። እንደምታዩት በእምነት ጉዟችን ሰይጣን እምነታችንን ትሬት እንደሚያደርግ ታውቃላችሁ። የሁላችንም ህይወት ነው ብዬ ነው። ወንጌልን እንድንጠራጠር፣ ያመነውን ተስፋ እንድንጠራጠር አይደለ? አጠገባችን ያለው ሪያሊቲ ይሄ ነገር ያን ያህል ዝም ብለን እኛንን እንዲህ እናካብደው ያስብላል አይደለ? ላይክ እንደ ዕብራውያን ሰዎች አንዳንድ ጊዜ እምነትን ስንጥል እየጣልን እንደሆነ አይሰማንም። ሳይታወቅ ነው የምንጥለው ማለት በአግባቡ ካልተረዳን ማለት ነው። እና አንዱ ልክ እንደ ዕብራውያን ሰዎች እኛም ኢንካሬጅመንት ያስፈልገናል ብዬ አስባለሁ። የምናምናቸው ነገሮች ስለ እግዚአብሔር፣ ስለ ኢየሱስ ክርስቶስ፣ ስለ እግዚአብሔር መንግስት፣ ስለ እግዚአብሔር ማዳን የምናምናቸውን ነገሮች እንድንጠራጠር በብዙ እንገፋለን ብዬ አስባለሁ። የዕብራውያን ሰዎችንም ችግር ያ ነው። የኢየሱስን መሲህነት አዳኝነቱን፣ በተለይም ደግሞ ክህነታዊ በሆነው መንገድ ስለ ኢየሱስ ያላቸው እምነት ነው ወሳኝ ሆኖ የቀረበው። ያንን በዛ ውስጥ ለሚያልፉ ሰዎች አንዱ የሚያመጣው የእምነትን እውነተኛ ባህሪ እንዲገነዘቡና እንዲደፍሩ ነው። በእግዚአብሔር ፊት በሚታይ መንገድ በሚታዩ ነገሮች እንዳይረበሹም ጭምር ማለት ነው አይደለ? ከሚታየው በላይ የማይታየው የእግዚአብሔር ሪያሊቲ ሰብጀክት ማድረግ አለበት የሚታየውን መረዳታችን። ገብቷችኋል? በምናየው ነገር አይደለም የእግዚአብሔርን እውነታና የቸርችን እውነተኛ ባህሪና ማንነት መተርጎም ያለብን ነው። ይህን እንዴት እንደማስረዳቸው አላውቅም። ገብቷችኋል? ሰዎች ጀነራሊ ዲፋይን ያደረጉት የቸርች ማንነትን ሳይሆን እግዚአብሔር በቃሉ ውስጥ የገለጠውንና እግዚአብሔር ራሱ የሚናገሩን ሪያሊቲ ነው ማመን ያለብን። ሰዎች ቸርች በጣም ብዙ ቸርቾች አሉ፣ ግን አብዛኛው ቸርቾች የሪፎርሜሽንን አይነት የወንጌል መረዳትና ለዚህ አይነት መንገድ አልተሰጡም። ስለዚህ ለምን የቸርችን ስታንዳርድ ዝቅ አናደርግ? አይደለ? ብቻ ዋናው ኢየሱስ ካሉ ለምን በቂ አይደለም? አይደለ? ወደዛ እናወርደውና ለምን አንረጋጋም? ለምን እንካብዳለን? አይደለ? ወደዛ አይነት ቴንደንሲ ልንሄድ እንችላለን። ያው ህይወታችንም ላይ እንደዛው ማለት ነው። በክርስቶስ ኢየሱስ እግዚአብሔር እንደዚህ ናችሁ፣ በክርስቶስ ኢየሱስ ይሄ አይነት ቸርነት አለ፣ የመቀደስ ኃይል አለ ይባላል። ህይወታችን ቻሌንጅ ሲያደርገን ሌሎች አይነት የመዳን መንገዶችን እንዳንፈጥር ማለት ነው። ኃጢአትን ኦቨርካም ለማድረግ ለማሸነፍም ሆነ ለሌላ ነገር የእግዚአብሔርን ኢንተርፕሬቴሽን ኦፍ ሪያሊቲ ማመን አለብን። ኃጢአትን እግዚአብሔር በክርስቶስ ኢየሱስ ማሸነፍ ትችላላችሁ ካለ በዛ ነው መዋጋት ያለብን ነው። ሌላ መንገድ ዲቫይዝ ማድረግ የለብንም። የእምነትን ወሳኝነት እንዲሰማን ብዬ ነው። በዚህም በሚታየው ህይወታችንን መተርጎም ያለብን የቸርችንም እውነታ አይደለም እግዚአብሔር በቃሎቹ ያለውንና የገለጠውን ብቻ በማመን ኢቭን እውነታው ያንን የሚጋፋ ሲሆን ራሱ ፐርሲቪር ማድረግ ያስፈልጋል። ያ ቀላል አይመስለኝም። አጠገባችን የምናያቸውን አዋቂ ነን የሚሉ ሰዎችን ሁሉ እምነታችን ተጋፍጦ ነው የሚሻገረው አይደለም ወይ? ግን ከከበደን ግን ደግሞ በማሱ እምነት ውስጥ መጥፋቱ አይቀርም አይደለም? እንደዚህ እያደረኩ ከምታገል ቀላል የቸርች አንደርስታንዲንግ ይኑረኝ የሌለውን አድርጌ ከምጨነቅ አይደለም? ልክ የጌዲዮን አይነት ሪያሊቲ አለ። መቶ መልአኩ ሲያናገረው እግዚአብሔር ትቶ ነው። ምክንያቱም እግዚአብሔር ከእኛ ጋር ቢሆን እንዲህ ነገሮች አይሆኑም። እንደዚህ አይነት እምነት እንደዛ ካልሆነ የሆነ ሌላ አይነት ቲዮሪ እንፈጥርና በዛ ውስጥ አለማመናችንን አጽንተን እንዳንቀጥል ማለት ነው። ነገር ግን እንደ ዕብራውያን ሰዎች እንሁን፣ እንደነሱ ደካማ እንሁን፣ እንበርታ። በእምነት የማይታየውን ደግሞ በዛ አይነት መንገድ ዓለምን እንተርጉም። ራሳችንንም በእግዚአብሔር እውነታ ራሳችን አእምሯችንና ልባችን በሚናገረው ሳይሆን እግዚአብሔር በቃሎቹ እንደ ፍጹም አምላክ በሚገልጠው መጋለጡና
በሚሰጠው ብርሃን ማለት ነው። እና እግዚአብሔርን እንመን። መጠራጠር ጠንካራነት አይደለም። እግዚአብሔርን በእውነተኛ የተስፋ ቃሎቹ ማመን፣ በቃሎቹ ማመን መድከም አይደለም። እግዚአብሔር እምነትን አብዝቶ እንዲሰጠን ጸልየን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለዚህ ማለዳ እናመሰግናለን። በፊት ሆነን ቃልን እንድንሰማ ስለረዳን ተመስገን። እምነትን አብዝተን እንድትሰጠን እንጠይቀሃለን። በእምነት ዓለምን መረዳትን፣ ያንተን እውነተኛ እውቀትን በእምነት ማየት እንድንችል ዘንድ፣ በዛም ህይወታችንን መምራት እንድንችል ዘንድ እንድትረዳን እንጠይቃለን። በምናያቸው ነገሮች እንዳንረበሽ እግዚአብሔር አባት ሆይ ወንጌልህን የገለጥከውን ደግሞ የሰጠኸውንም የተስፋ ቃሎች በእውነተኛ ትርጉማቸውና ብርሃን በመረዳት በፊት መመላለስ እንድንችል ዘንድ በምናየው ዓለም እንዳንረታ ባይሆን በቃል በተገለጠ እውነታ ህይወታችንን መግራት እንድንችል ዘንድ እንድትረዳን፣ እምነትን በልባችን ውስጥ አብዝተን እንድትጨምር እንጠይቃለን። ስለ ሁሉ ነገር ተመስገን። በልጅ በኢየሱስ ክርስቶስ ስም አሜን።